እኮ ነው መጀመሪያ። እንዲያውም ቆይት ከሄድሽ እኮ አዎ ቆይሽ አሁን ወዲያው ነው ልንወጣ ነው ምንም እንግዲህ 2 ዊክስ። አዎ አሁን ግን 2 ዊክስ ልንወጣ ነው። ያልኩሽ ነገር ሁሉ ነገር በሰላም አለቀ። በጣም ደስ ብሎኛል። ጌታ እስቲ የተመሰገነ እግዚአብሔር ይሁን። ይመስገን። አዎ እና ሁሉ ነገር አለቀ። በቃ አሁን ወደ ሀገራችን ልንመለስ ነው፣ ደግሞ ወደ ሌላኛው ሀገራችን። ወይ ክረምቱን ግን እዛ ብትወጪ ገብቶሻል አይደል? ሌላኛው ሀገራችን እ? የት? የትኛው? አዎ ያው ትምህርት ሊጀመር ነው ደግሞ ኦኬ ኦኬ። መቼ ነው የምትመጪው? 2 ዊክስ 2 ዊክስ በቃ 2 ሳምንት ቀር ሲጀመር ነው የምትመጪው። ተመቸሽ ግን ኢትዮጵያ? ከተባለው ያው ወይኔ ሀገር ቤት ደስ ሲል ተመቸሽ? ማማ ትሙት። ወይኔ ሀገር ቤት ደስ ሲል በእውነት እግዚአብሔርን። እኔ አዲስ አበባ ብቻ ነኝ ያለሁት እኮ። ወይኔ አብይ ምግቡ ሰርቷል ነው ምናምን አይደል? የሚባለው። በቃ መታዘዙ እንዲህ እንክብካቤ ምናምን እውነት ለመናገር ጂጂ የአገር ቤት ደስ ይላል። እግዚአብሔርን በቃ በጣም ደስ ይላል። ነግሬሻለሁ። እኔ ቤት በመግዛት ሶ ሀፒ በቃ ስመ እግዚአብሔር ካለ እንግዲህ ወደፊት ያው መቼም እንኖራለን አይደል? ተስፋ ትክክል። ስንኖር ወደ ሀገራችን አብረን እንኖራለን። አንድ ቤት አሪፍ ሰፈር ነው የገዛው። ኧረ እኔ ዱባይ ነው የምኖረው። መድኃኒዓለም ይበል። መድኃኒዓለም ዱባይ ነው የምኖረው። ሀብት ነው። እውነትሽን ነው። እግዚአብሔርን ዱባይ ነው የምኖረው። አንቺ ደግሞ ዱባይን እኔ ኑሮ ወደሿል። እኔ ለመኖር አላውቀውም ለነገሩ። አንቺ ወስድሻለሁ። በነገራችን ላይ እንሄዳለን አብረን ሴፕቴምበር ላይ ምናምን እንሄዳለን። እንሄዳለን። አዎ እንሄድና እናየዋለን። አዎ ተነጋግረን እንዲያውም እኮ ሄደሽ አሁን ማየት ነበረብሻል። አዎ አልተመቻቸም። በቃ አሁን አልተመቻቸም፣ አመቻችና ግን ውስጥ እግዚአብሔር ከላራት የተመሰገነ እንዲያውም ይሁን። የሚፈልገው ኦገስት ላይ ምናምን ብትሄጂ አሪፍ ነው። ለአንድ ሳምንት አይደል? ሂጂ። እዛ አዎ ስትሄጂ ይሄዳሉ፣ አይቀርም። ዱባይን ወደሽዋል። እኔ ሰላም ሳላውቀው እንደወደው አረግሽኝ። ሰላም አለው፣ ሰላም አለው፣ ክብር አለው፣ ዘረኝነት የለም። በጣም ክብር አላቸው። አይደል? አንቺ እንደሚወራው አይደለም። ይሄ አርብ ምናምን እኔ እንዴት አድርገው አይደል ነው ብቻ ወይ እኔ ነበር ወይ በቃ ሌላ ዓለም ላይ ነኝ እንጂ ከኤርፖርት ጀመረሽ ክብር አላቸው። ክብር በቃ ክብር አይደል? ለህጋቸው የተገዙ ናቸው። እሱ እኮ ነው በቃ ህግሽን የምታከብሪ ከሆነ አንድ አገር ላይ ህጋቸው የሚያከብሩ ከሆነ በቃ ትወጂዋለሽ ሀገሩ። መገለማመጥ የለም መጫወት የለ እንዲህ ምንም የለም። በጣም በቃ በቃ ሀፒ የሆነ ሰው ነው ያለው። በቃ ብርሽን ይጭነቀው። በጣም አሪፍ ነው። ሴቭ ነው። እቃ አስቀምጠሽ የማይሰረቅ ከሆነ ምን ትፈልጊያለሽ? አንቺው ራስሽ አብደሽ ካረበሽ በስተቀር ህይወትሽን ምንም አትፈልጊ። ተከብረሽ ወንጀል ራስሽ ካልፈለግሽ በስተቀር በጣም አሪፍ ነው። ሰርተውታል። በጣም ደስ ይላል። እንደሱ አይነት ሀገር በእናትሽ ደስ ይላል። ስለዚህ ከአሜሪካ ራሱ ይሻላሉ እኮ ማለት ነው። ከምንም ዓለም ላይ ይሻላል። በቃ አሁን ማላዲቭን ራሱ በጣም የሚገርም ሀገር ነው። ወደ ታይላንድ ብትሄጂ ታይላንድ በጣም ጨዋዎች ናቸው። ይህ ሌባ ምናምን አታገኝም። ትንሽ አንዳንድ ኤክስትሪም የሆኑ ነገሮችን ታያለሽ። እንዴት ነው የማይፈለጉ ነገሮችን እንጂ ሌባም የለም። ታይላንድ ቢሆን ሌባ የለም። የሆነ ነገር ረስተሽ አምጥተው ነው የሚሰጡሽ ምናምን ብዙ ነገሮችን ከሌላ ዓለም ጋር ከኛ ካለንበት ዓለም ጋር ስታመሳሲ በጣም አሁን ያለንበት ሁኔታ አይደል? ከዛ ላይ ጽዳቱ እውነትሽን ነው። ያየሁት ዱባይን አላውቀውም። ዱባይ መሄድ አለብሽ። አይውል በእውነት አያለሁ አየዋለሁኝ። ዱባይ በጣም አሪፍ ነው ይሉታል። በአልኩሽ እኮ ለህጋቸው ስለሚገዙ ነው። በቃ ለህግ ከተገዛሽ በጣም አንድ ሀገር ሴፍ ነው። በቃ ለመኖር በደስታ ትኖሪያለሽ። እንደ መኪናሽን ሳትቆልፊ ክፍት የምታሳድሪበት ሀገር እኮ ከሆነ በቃ ቤትሽ ክፍት የምታሳድሪ ከሆነ ሴፍ ነው። እዚህ ሀገር ስንመጣ እኮ ድሮ እንደዛ ነው። ኧረ እባክሽ ጀርመን ድሮ መኪናሽን አይደለም ክፍት ቤትሽን ክፍት አድርገሽ ነው የምትሄጂው ክፍት። አሁን ግን እነዚ አይነት ነገር የለም። አዎ ዘመን ተቀየረ፣ ዓለም ተቀየረች እኮ በቃ የኑሮ ውድነት ሰው ሰውን እንዲበላ አደረገ። በጣም ያስጠላል። አሁን እኔ ኢትዮጵያ ውስጥ በቃ ከሚያሳዝንሽ አንዱ ብትይኝ ምንድን ነው የኑሮ ውድነት። ገባሽ? እኛ እንችለዋለን፣ እነሱ ግን እንዴት እንደሚኖሩ አላቅም አላቅም። አዎ እውነትም በአስማት ወይኔ እንዴት ኑሮ እኮ ውድ እንደሆነ እንደው እቤት እንኳን በልተሽ ተብሎ 10,000 ከየት መጥቶ ይበቃል? አይበቃም። እግዚአብሔርን ነው የምነግርሽ። 40፣ 50፣ 60 ነው የምታወጪው በወር ከዛም በላይ እስከ 100,000
ኢትዮጵያ በጣም ውድ ነው። በቃ ኑሮ ውድ 100 ሺህ ነው። ብር ማለት ስንት ነው በዶላር? ወደ $700 አካባቢ እና ኑሮ ስታይላቸው በቃ ከኛ ጋር ነው፣ ከአሜሪካ ጋር አንድ አይነት ነው። እኔ እኮ እሱ ነው ግን የሚገርመኝ። ይሄን ገቢ የምልሽ ደግሞ የለም ወጪ ግን በጣም በክላስ ብዙ ነው። ከኖርሽ ነው። አዎ ግን ይኸውልሽ ሰው እንደ ራሱ ይኖራል። እንደ ቤትሽ ነው የምትኖሪው። ገባሽ? ግን አሁን ለምሳሌ ዛሬ በላሁትን ነገ አልበላም የምትይ ከሆነ በቃ ወጪ ታወጫለሽ። እቤት በልተሽ ነው ምነግ ደጅማ አታስቢው። ደጅ በልተሽ በአንዴ አንድ ሁለት ሰው ሶስት ሰው ሆነሽ ምናምን በአንዴ 15,000 20,000 ላጠ ነው በሰከንድ ሬስቶራንት ስትበይ። $100 ማለት ነው። አዎ በቃ ከአሜሪካ እኩል ነው። ከአሜሪካ እኩል ነው። እንዴት ነው እንደዛ የሚሆነው? ሶስተኛ ዓለምና እኛ እንዴት ነው አንድ አይነት ልንሆን የምንችለው? ለዚያውም እዛው እየተመረተ እኮ ነው። እዛው ነው ምርቱም ሁሉም። እንግዲህ የሀገር ምግብ ነው ያለው። ከውጭ የሚመጣ ነገር የለም በምግብ እንዴት ወደ በዛ ላይ ቤት ክራይ፣ ወይኔ ቤት ክራይ ጂጂዬ ውድ። በዛ ላይ አሁን እኔ ቤት የገዛሁበት አካባቢ በዶላር ነው የሚከራየው። ኦኬ ቱ ቤድሩም 2200 ነው በዶላር። በዶላር በብር አታገኝም። በኢትዮጵያ ብር የለም። ዱባይ በይዋ በቃ ውድ ነው። በቃ እግዚአብሔርን ከምሬ ነው። እሺ ገቢውስ? እኔ ገንዘብ ሰው ኬት እንደሚያመጣ አላቅም። ገንዘብ አለው፣ ሀብታም ነው ሰው። እኔ አላቅም ኬት እንደሚያመጡት ብሩ። ብር አላቸው። ከውጭ ከመጣ ሰው እኩል ነው ስፔንድ የሚያደርጉት። እሱ እኮ ነው የሚገርመኝ። ብሩ ኬት ነው የሚመጣው አላቅም። ምንጩን አላቅም። አንቺ ከውጭ ሀገር ሄደሽ ላይክ አሁን እኔ ከውጭ ገብቼ ዋው ስቲ የምን ዋው ነው? እነሱ ጋር በጣም ርካሽ ነው ለነሱ እና ኤክስፔንሲቭ ነው። እዚህ ግን ሰው ይኖረዋል። የሚነዳው መኪና ቪዲዮ የላኩልሽን አላየሽም? አዎ በጣም ምኑ እንደሚታይኝ ታውቂያለሽ? እንዳለ ይሁን ድህነቱ አሁን አንቺ ምናምን ብዙ ሳችሁ ነው የምትልኩልኝ። ገባሽ? በተለይ ዱባይ የሄድኩ ጊዜ ይኸውልሽ ጥሩነቱ ዋትሳፑ አይከፈትም የዛ እንትኑ እንጂ ቀጥታ የማይደውል በሙሉ የለም። በቃ ዋትሳፑ ደግሞ አይደውልም፣ አይሰራም። ዋትሳፑ አይደውልም። አሁን ብሎ እኮ ነበር ያን ያልሰራ። ኢትዮጵያ እንዴት ዱባይ ያልደወለ ያልጻፈ ቀጥታ ያልሞከረ የለም ብታይና ያት አዎ ግን ስንት ጊዜ ሆነሽ እንደዚህ ከመጣሽ ጂጂ? ስንት ጊዜ ሆነሽ አዲስ አበባ ከመጣሽ? ስንት ጊዜ ሆነሽ? አዎ ለውጥ አለ፣ ግን ለውጥ አለ። እውነት ለመናገር በጣም ለውጥ አለ። አዎ ሳምሪ ትነግርሻለች። ግን ይቅርታ አድርጊልኝ ምንም አይመስለኝም። አዎ ለምን እንደዛ እንደሚመስልሽ ታውቂያለሽ? በቃ ኦልሬዲ እዛ ስላለሽ ነው። አዎ አሁን ለምሳሌ እኔ ለቆም ዱባይ አደንቀዋለሁ ከድሮም ጀምሬ። ለእናንተ ኦኬ፣ ግን ለእኔ ዋናው ምንድን ታውቂያለሽ? ሰላም ነው ሰው። አዎ አይ ዶንት ኖ። ግን ይኸውልሽ አሁን ለምሳሌ እዛ ሆነን የምንሰማውና እዚህ ስትመጪ፣ አሁን እዚህ ሆኜ እኔ አሁን እኔ የማውቃቸው አሉ። ሀረር ሄደው ይመጣሉ፣ ወደ ደቡብ ደርሰው ይመለሳሉ፣ ጎንደር ሄደው የሚመለሱ አሉ ምናምን። ገባሽ ምልሽ? እኔ አልሄድኩም እንጂ እየሄዱ የሚመለሱ አሉ። ስለዚህ ሴፍቲ ያለ ማለት ትችያለሽ። ገባሽ? የለም ብዬ ለማለት እየሄደ ነው ሰው። እዛ ግን የምንሰማው ተጋኖ ነው የምንሰማው ውጭ ሀገር ስንሆን። ገባሽ? እጂ እርግጥ አሁን በትግራይ ወደ ትግራይ አካባቢ ስትመለከቺ እሱ ሌላ ታሪክ ነው። እሱ ሌላ ነው። እሱ ብዙ እዚህም ላይ ማውራትም አልፈልግም። እሱ ሌላ ነው። ግን ወደ ሌላው አካባቢ ግን ሰው እየደረሰ ይመጣል። ስለዚህ እኔ ከአዲስ አበባ ላይ ስትሆኚ ነው እና አይ ቲንክ አስብ ያለው መጥቶ ለመሄድ ተረፈ። ግን እኔ አንደኛ ነገር በቃ እኔ የሰለጠነ ሀገር ላይ መኖር ነው የምፈልገው። ሶሪ ለምን ብዬ አንድ ህይወቴን የምኖራት አሁን መልሱን የሚዞን እኔ ስጨርሱ ሁሉን ነገር ስታስተካክሉ እመጣለሁ። ዛህራ ሲከፈት እኔ እንጃ። እኔ ግን ገባሽ
እኔ አላቅም እንደ እንጂ ዱባይ አይነት እኔ ወይ ሞል የለ ምናምን ገባሽ? በቃ ከሄድኩ ጀምረሽ እንደዚህ ተነጥፎ ስገኝ ለምን እኔ እድሜን ግማሹን የኖርኩት እዚህ ነው እንዳንቺ ነው። እና እኔ ከዚህ በላይ ችግርም ጭቅጭቅም ማየት አልፈልግም። በቃ ምክንያቱም እኔ መቼ ልኖር ልሞት ስለማላቅ ኢንጆይ ማድረግ እፈልጋለሁ። ስለዚህ የሰሩ ሰዎች ወይኔ አገሬ ላይ እንትን አገሬ ላይ ሪታየር ማድረግ አገሬን እወዳለሁ፣ ግን ብዙም አይደለም እንደሌላው የስፍስፍ እንዳንቺ አይደለም። እኔም አንድ ፖይንት ላይ እኮ ነው ሀሳቤን የቀየርኩት። በቃ አይዶን ነው ወይም አየሁትና ሀገሬን አሜሪካን ያው ረጅም አመት የኖርኩበት ከልጅነት ጀምሮ፣ ግን አሁን በቃ ሪታየርመንት ላይ ወደ ሀገሬ መመለስ አለብኝ። እኔ እንጃ እንደዛ አሰብኩ። እዚህ መጥቼ ደግሞ ሕክምና ጥሩ ነው እንደ እንትንሽ ነው ሕክምና ይኸውልሽ፣ እናቴን ይዣት ሄጄ ነበረ ሕክምና ይዣት ሄጄ ነበረ ላሳክማት። እንግዲህ እንደ ስታንዳርድሽ ነው ብዬሻለሁ ሁሉ ነገር እና እኔ ሐኪሞቹን ወድጃቸዋለሁ። ጎበዞች ናቸው በእውነት። የሄድኩበት የነርቭ ዶክተሮች ጋር ነው የሄድኩት። የሚያደርጉልሽ ትሪትመንት ሕክምናው ምናምን በጣም አሪፍ ነው ደሞዝ ተጨምሮላችኋል መሰለኝ። እና እነሱ በግል ነው የሚሰሩት። እኔ የወሰድኳት የግል ክሊኒክ ነው እና ከንጽህናው ጀምረሽ የነርቭ ዶክተሮች ናቸው። ጎበዞች ናቸው። በቃ ጎበዞች ናቸው በእውነት ነው ለመናገር። የግል ሐኪም ቤት ገንዘብስ ኤምአርአይ ምናምን አድርጌ እኔ እንጃ ወደ 20 ሺህ አውጥቻለሁ ለእናቴ በኢትዮጵያ። ያው አዎ ኤምአርአይ ተደርጎላት ዶክተር ቪዚት ገብታ ምናምን እና ዶክተሮቹ ጎበዞች ናቸው። በቃ ዶክተር ታውቂያለሽ፣ የኢትዮጵያ ዶክተሮች ጎበዞች ናቸው። ማቴሪያል ነው እንጂ ያነሳቸው ጎበዞች ናቸው። አዎ እና ችግሩ መድኃኒቱ ግን መድኃኒት ማቴሪያል ኢምፖርት የሚያደርገው ላይ እንጂ እውቀቱማ አንዱ መድኃኒት አሁን ለምሳሌ ሎር ተብሎ የተሰጣ ሰፕላይ 5000 ነው በኢትዮጵያ ገባሽ? እና ነርቭ ደግሞ ታውቂያለሽ ሁሌ ነው መውሰድ ያለብሽ። በቃ ተከታትለሽ ነው መውሰድ ያለብሽ። አሁን ማለት አንድ ሰው ቢሆን እስቲ ገና አሁን ፎሎ አፕ አላት እና ከመምጣቴ በፊት አናግራታለሁ ዶክተሯን። እና ግን ምንድነው አሁን ልልሽ እንትን የምለው አሁን ለምሳሌ እዚህ አገር የሚኖር ሰው ቢሆን ያ በሽታ የያዘውና ገባሽ ላይክ አሁን የነርቭ ችግር ቢሆን ያለበትና በወር 5000 እየወሰድሽ ቢሆን ገባሽ ምልሽ እንዴት ያደርገዋል? በዛ በጡረታ እድሜ ላይ ነው የምነግርሽ። ትንሽ ከሀገሩ ስታንዳርድ ጋር ስትመለከችው ውድ ነው ኢትዮጵያ ገባሽ? አዎ አሁን ለምሳሌ ለሬጉላሩ ሰው አሁን እሷ ገባሽ የግል ሕክምና ነው ሄደችው። መድኃኒቱ አሁን መንዝሊ 5000 እያወጣሽ ለመድኃኒት ብቻ 5000 የምታወጪ ቢሆን ውድ አይደለም? ውድ ነው አይደል? በኢትዮጵያ አዎ በጣም ውድ ነው እንጂ በጣም ውድ ነው። ቤት፣ ውሃ፣ መብራት ምናምን ብለሽ ከእንደገና ደግሞ ለመድኃኒት 5000 በየወሩ እድሜ ልክሽ ማለት ነው። ነርቭ ሲሆን ብዙ ጊዜ እንደሱ ነው። ስለዚህ ለሬጉላሩ ሰው እውነት ለመናገር ትንሽ ስታንዳርዱ ገባሽ ከፍ እንትን ነው፣ ሃርድ ነው፣ ከባድ ነው። አሁን ሰው በዶላር ምችው፣ እኔ በዶላር አልመታው በፍጹም። በአገሩ ላይ ነኝ ያለው በአገሩ ነው የምመታው ገባሽ ገንዘቡን። አሁን ለምሳሌ 20,000 ጎበዞች ናቸው ዶክተሮቹ። ውጤቱ ጥሩ ነው ገባሽ ጎበዞች ናቸው ዶክተሮች። እኔ እንደውም ውጭ ሀገር ከመታከም አንዳንድ ጊዜ ከተቻለ ኢትዮጵያ ውስጥ መጥቶ መታከም ነው የሚሻለው ግል ሆስፒታል። ይሄ ሰው የሚለውን አንዳንዱ እርግጥ ሰው ገብቶ ሞተ ምናምን፣ አሁን የእንትናን ሰምቼ በጣም ነው ያዘንኩት
የማን ነው አሁን ያረፈችው ማናት? እዚህ መታ ታክማ የሞተች። አዎ እንደሱን። አዎ የማናት ማለት ነው? የዴዚ እናት። አዎ እንደሱ ነገሮች አሉ። ገባሽ? ገብተሽ እንደዛ ሊኖሩ ይችላሉ። እኔ እንጃ፣ እኔ እንዴት ያ ነገር ሀፕ እንደሚያደርግ አላቅም። እኔ ግን የወሰድኳት ክሊኒክ በጣም አሪፎች ናቸው። አለ ግን እንደዚህ ሰው እኮ አይደለም ሰው ሳይሆን ሆን ብሎ ይቅርታ አድርግልኝና ሆን ብሎ የዚህ ተቋም እንበለው ኦኬ፣ በአንቺ ቤት ሌላ ነገር ላለ ማለት ነው። ተቋሙ ለሄልዙ የሚሆነው ለምሳሌ በምኖርበት ሀገር ላይ በየፐርሰንቱ ምን ያህል የስኳር ታማሚ እንዳለ ኦልሬዲ ይፈጥሩታል። ያንን መድኃኒት ሰው እንዲድን ብቻ ሳይሆን በሽታው እንዲጠፋ ነው የሚጣረው። ገብቶሻል? ካንሰር የተለያዩ በሽታዎች እንዲጠፋ ወይም ደግሞ ኢንፎን ይሰሩለታል። ኦኬ እዛ ደረጃ አልደረስም። አትሊስት ግን መድኃኒቱን የማስገባት አቅም ለምንድን ያጣ ነው ስትይ ከሀገራችን የኢኮኖሚ መንግስት ምናምን ልትይ አትችልም። ምክንያቱም ከጦርነቱ ከድህነቱ ምናምን ለሚበላው እንጂ ከእንደገና ደግሞ እኛ ጋር እንደ ሉክሰስ ነው የሚታየው መድኃኒት። በቃ እንደ ሉክሰስ መድኃኒት ግን አለ አለ ጂጂ እንደ ድሮ አይደለም። ስለዚህ ዶላር ስለሌለ መድኃኒት አይገርም። አዎ መድኃኒት ግን አሁን አለ፣ እንደ ድሮ አይደለም። ፋርማሲ ምናምን ሄደሽ መድኃኒቶች አሉ። አሁን ለምሳሌ እዛ አሜሪካ የነበረ አንድ የሆነ የነርቭ መድኃኒት ነበረ። እዚህ የቱርክ ነው እንጂ ይሰጡሻል። ተመሳሳዩን መድኃኒቶች አሉ። ፋርማሲ ብዙ አለ። ነገሮች ምንድን ነው ግን ለሀገሩ ህዝብ ብትጠይቂ ለስታንዳርዱ ላለው ህዝብ ግን ገንዘቡ ኬን ነው የሚመጣው? ውድ ነው። ሰው ደግሞ ይኸውልሽ፣ አንዳንዱ ደግሞ ብሩን ኬን ነው የሚያመጣው። ይሄ ሁሉ ፎቅ እኮ የተሰራው ልንገርሽ ጂጂዬ፣ በዲያስፖራ እኮ አይደለም፣ በሀገሩ ህዝብ ነው የተሰራው። ዲያስፖራ የሞተ ህዝብ እንደሆነ ታውቂያለሽ? ዲያስፖራ ማለት 5 ሳንቲም የለውም። ዲያስፖራ በጣም የተወሰነ ፓርቱ ካልሆነ 10% ታይ እንጂ ውስኪ ማን ጠጣለን? ክትፎ ምናምን ከምሬ ነው። ስሚ የሀገሩ ህዝብ ነው ይህን ሁሉ ፎቅ የሰራው። ዲያስፖራ የሞተ ህዝብ ነው። ብቻ እዚህ ጉራውን ይንዛብን። እኔ መቼም ጉድ ነው ያየው። ጉድ የሀገሩ ህዝብ አይደለም። ወይኔ እኔማ እንደው ትምህርት እንደው መልሶኝ ነው እንጂ አሁን የልጄ ትምህርት ማማት ሞት አልመለስም ነበረ። በእውነት ነው የምነግርሽ፣ አልመለስም ነበር። እዚህ ነው የምቆየው። ሀገሬን ወደድኩት፣ ተመችቶኛል። አብይ አህመድ ቴንኪዩ ብለናሃል። አብይ አህመድ ቴንኪዩ፣ አሪፍ ሰርተሃል። እንዳታባርሪኝ። እንዳታባርሪኝ። አይ ብዙ ለውጥ አለ፣ ለውጥ አለ፣ ተሰርቷል ስራ። በእውነት እውነቴን ነው። እኔ ማሽቃበጥ ምናምን አልወድም ታውቂያለሽ። ስራ ግን ተሰርቷል። ግን የአዲስ አበባ ተጋሩ ናት። አይ ስራ ተሰርቷል። በእውነት ስራ አለ ተሰርቷል። እና ላይክ ዲያስፖራ የሀገሩ ህዝብ በልጦታል። በጣም ያሳዝናል። ዲያስፖራዎች ታሳዝናላችሁ። እዚህ ካላችሁ ኢትዮጵያን በልጠዋቸዋል። እዚህ ያሉት ሰቡ በጣም ክላስ አለው። ሰውዬው እኮ የበላችሁ ምን መሰላችሁ? ሌላ አሁን ለምሳሌ የአብቾ ለየት ያደረገው ምን እንደሆነ ታውቃላችሁ? የምትፈልጉትን ሰራላችሁ። ዲያስፖራ ፎቅ የለም ምናምን አይደለም የሚለው፣ ፎቅ ሰራላችሁ። ዘጋቸው፣ ጣፋቸውን ዘጋው። አዲስ አበባን አሳመረላቸው። ሲጀመር ዲያስፖራ ከአዲስ አበባ ሄዶ አዋሳን እንኳን አያለው። በጣም ከስንት አንድ ነው። እኔ አሁን ድሮ በሚሄድበት ሰዓት አዲስ አበባ ሻንጣዬን አስቀምጬ እናቴ ጋር መጀመሪያ እገባለሁ። ቅቤን እቀባለሁ 2 ቀን። ከዛ እግሯን ምናምን ነገር ትላትና ተነስቼ ክፍለ ሀገር ነው የሚሄደው። እኔ አዲስ አበባን አልወደውም። ይቅርታ አድርጉልኝ። የድሮዋን አዲስ አበባ አልወዳትም። ግን ሌላው ዲያስፖራ ሁሌ ሳይ ጓደኞች የራሳቸው
ዘለው ቦሌ ጫት ሲቅሙ ዞል ዘለው ምናምን መቀሰል ፉን ፉን ሲሉ ነው የምታያቸው። ስለዚህ ሰውየው ብልጥን ምን አደረገ? አዲስ አበባን አጸዳና ሰጣቸው። ይኸው ዲያስፖራ ዝም አለ። የአዲስ አበባ ተቀይራለች። ወይኔ አዲስ አበባ፣ ወይኔ አዲስ አበባ። እዚህ ብዬ እዛ ልልሽ አልችልም። አካባቢና ክላስ ምናምን አለ፣ እሱ የታወቀ ነው። ክላስ አካባቢ ምናምን ቦታዎች ምናምን አሉ። ያው እየሰሩት እኮ ነው። አሁንም ወደ መርካቶ ደግሞ ሊነሳ ነው አይደለ? ሊሰራ ነው። ቀስ እያለ ይሰራል። እዛ ሀገሩ ይሄዳል። ግን ብዙ ዲቨሎፕመንት የሌለው የት ነው? ከጎተራ በታች እንዳለ ነው። እንደ ተውሹ ነው። ብዙ እንቅስቃሴ የለም እዛ አካባቢ። ከፍት ነው በቃ የሆነ በር የሌለው ሀገር ነው። በቃ ሁሌ እኮ ነው ሁሌ የባለፈው መንግስት ደርግም እዛ ጋር ጎተራ ነው የሰራበት፣ አለቀ። አሁንም ኢህአዴግ መጣ፣ እንደዛው ነው ያስቀረው። አፉን ከፍቶ እስከ ዮሴፍ እስከ ሳሪስ ምናምን አይደለ? እሱ እንዳለ ነው። በቃ ብዙ ዲቨሎፕመንት ገና የማያዩት አይ ቲንክ ትልቅ ስለሆነ ይመስለኛል የተያዘ ሳይሆን እያጸዱ ነው። ግን ቆይታ ያለሽ እያጸዱ ነው፣ እየቀየሩ ነው፣ ይወርዳሉ፣ ወደዛ ይወርዳሉ። አሁን እኔ ምንድን ነው የተረዳሁት፣ በ7 ዓመት ውስጥ ይሄን ያህል ከሰሩ ጊቭ them another 7 years አገሪቷ ፍሊፕ ነው የምትሆነው። በቃ ትቀየረ። አዲስ አበባ ብቻ ነው የተቀየረችው። እርግጥ አላቅም ስለሌላ ከተማ። ያው አዲስ አበባ ልጅ አዲስ አበባ ነው ኑሮ። ሌላ ቦታም ፕሮጀክቶች አሉ። የኮሪደር ልማት ወለጋም ሄዷል። ባሌ በጣም ተቀየራለች። ወደ አርሲ ምናምን ጥሩ እያደረጉ ጎንደርም ምናምን አለ። ጎንደር አሪፍ ሆነ። ጎንደር ራሱ በቃ በጣም አሪፍ ከተማ ማለት ጎንደር። ሀገራችን ተቀይራለች። ግን እየሰራ ነው። ችግር አለ በስራው ልክ ደግሞ በቃ ደህንነት የሚባለው ምናምን ስታስቢ የአንዳንድ ነገር ይደብራል። ጦርነቱ ምናምን በቃ መስማት ይሸፍነዋል። ገባሽ? የተሰራውን ነገር ነው። እግዚአብሔር ትንሽ ወደ ከአዲስ አበባ ውጭ እኔ እንግዲህ አልሄድኩም እና ብዙ ለመናገር ይከብደኛል። ግን አዲስ አበባ ውስጥ ግን ያሳዝናል አይደለም ልጆች እና ከኛ ፎቅ ይጠብቃሉ። እኛ ታክስ እንክፈል ወይስ ልጆቻችንን እናሳድግ ወይስ ከየት አባታችንን እናምጣ? እዛው ስሩ እናንተ። እኔ ስንት ቦታ ጠየቅኩ። የማን ነው ይሄ? ማን ነው ስትይ ያገሩ ነው። ይሄ ማን ነው ስትይ የከሌ ነው። ይሄ ማን ነው ስትይ የእነሱ ነው። እኔ አሁን የገዛሁት ላይ ከማን ጋር ነው የምኖረው? ማን ነው ኔክስት አራውንድ ያለው ስትይ አስሩን ምናምን ከኔ ቀጥሎ የገዛው 10ሩን ሩም ምናምን የገዛው የራሱ አገር ውስጥ ያለ ሰው ነው ኢንቨስተሩ። እኛ አንድ እንገዛለን፣ እነሱ 10 ይገዛሉ። ገባሽ? በጣም ታዲያ ብር መኒ ወሽ ብዙ ነገር አለ። አረ ግብር ይከፈላል። አይለቁሽም ማለት አሁን ለእርግጥ ከአንቺ በላይ አላውቅም። አሁን እኛም በዛ ሰዓት አሁን ግን ግብር በስነ ስርዓት የሚከፈል ግን በጣም በቃ አገራችን እየሄደች ነው
ጂጂዬ አንቺ ወደ ዱባይ ብለሻል፣ እኛ ደግሞ ይህ ሰውዬ ታክስ ኮንትሮል ያደረገለታ ደግሞ ጥለውት ይሸሻሉ እንደባለፈው። ዝም በሉ ይግዙ፣ ግዙ፣ ግዙ። አንቹ ሰውዬ የተነሳለታና ኮንትሮል ያደረገለታ ከየት አመጣችሁ ይመጣል። ጊዜ ግዙ፣ ግዙ። እሱም ማውቆ ነው ዝም የሚላችኋል። ምክንያቱም ብሩን ይዛችሁ እንዳትወጡ። ሰውዬው ብልጥ ነው። ከዛ በኋላ አንድ ቀን ይመጣና ቅስ ብሎ ሮዝዬ ዱባይ ነይ ይልሻል። ሮዛ ዱባይ ነይ አንቺ ዱባይ እንሄዳለን፣ ዱባይ እንመጣለን፣ እንመጣለን አይቀርም። ከዛ ደግሞ ትመጣ ዱባይ ነው የምኖረው ትላለች። ከታያላችሁ ግን ስለማውቃት ነው። በኋላ ዱባይ ማነግሬሽ የለ እንዴ ማን እንዳለ ማማ ዱባይ ማነግሬሽ የለ። ነገ ሙቫን ነው የሚያደርጉት። እባክሽ ግድ የላቸውም፣ እናቴ ግድ የላቸው። በእውነት እኔ በቃ በጣም እኛን የምንጎዳው። አዎ በጣም ተመለች ትንሽ እንትን አላት። ከዛ ደግሞ ልጅ እኮ ናት። አረ ልጅ ናት በጣም እንዴ! ልጅቷ ራሷ ገና የሷ ልጅ እኮ ገና እኮ 23 ዓመት 22 ዓመቷ እኮ ነው። በዛ እኮ ማወቅ ትችያለሽ። የኛ ራሱ ታናሽ ናት።